ሎሃና ለሚራ የሳራ መጥፋት ምን እንደሆነች የት እንዳለች እየጠየቀቻት ነበረ ማለት ነው። ሚራ ደግሞ ለሆና ሁሉም ነገር እንደምትነግራት እየተናገረች፣ ሮቤል ደግሞ በጣም እያስፈራራት ነበረ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ በአለም ልተስፋ ነኝ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። አዲስ ሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ላለው ማለት ነው። ቤተሰብ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ላይክ ያደርጋችሁ ሼር ያደረጋችሁ ማለት ነው። አበረታቱኝ። ሮቤል ለሚራ በዚህ ከቀጠልሽው ብዙ ዋጋ የምትከፍሊው ነገር አለሽ ብሎ እየዛተባት ነበረ ማለት ነው። እሷ በጣም ጭንቀት ውስጥ ገብታለች። ጭንቀት ውስጥ የገባችበት ምክንያት ማለት ነው ማለት እንደዚህ በቀላል የሰው ህይወት አሳልፈክ በሰላም እንድትኖር አትችልም። በዛ ላይ ደግሞ ለሆና ለሮቤል የወደደችው ስለመሰላት የምትነጥቃት ስለመሰላት በጣም ተናዳለች ማለት ነው። ሮቤል ደግሞ ለሆና በጣም ስለወደዳት በቃ ትነጥቀኛለች ብላ በጣም ፈርታለች ማለት ነው፣ ሚራ ማለት ነው። እና ለሆና ማለት ነው ሁሉም ነገር እንደምትነግራት ነይ ልንገርሽ ብላ ወደ ክላሷ ይዛት ብትሄድ እዛ ሄዳ ደግሞ አሰበች፣ ይሄ እንደዚህ ብዬ ብናገር እኔ አያዋጣንም፣ ሮቤል ነገ ሲጥ አድርጎ ሊገድለኝ ይችላል ብላ በጣም ፈርታለች ሚራ ማለት ነው። እውነቷ ነው። ሮቤል በጣም ባለጌና ምንቀኛ ርህራሄ የሚባል ያልፈጠረበት እውነት እንደዚህ በጣም ከባድ ሰው አላየሁም ማለት ነው። ለሆና በጣም ነው የምታሳዝነው። እህቷን ለመፈለግ ታች ላይ እየወረደች ነው፣ ግን ማንም የሚያግዛት የለም። ያን አድናን የሚባለው ደግሞ ፈዛዝ ቢናገሩት አይሰማም፣ ቢያሳዩት አይገባው። አረ እንደዚህ አይነት ጭቃ ሰው አይቻላቀም። እውነት በጣም ነው የሚያናደው። በህይወታችን እንደዚህ የማይገባው ሰው የማይረዳ ሰው ሲያጋጥማችሁ ምንድነው የምታደርጉ? ቤተሰብ እንደዚህ አይነት ሰው እንኳን በጣም ከባድ ነው። የሁሉም ምስጢር እየተሰራ ቤት የማያውቅ የማያስተውል ማይጠረጥር ወይኔ ማለት ታማኝ መሆን አማኝ መሆን እኮ በጣም ቆንጆ ነው። ቤተሰብ ግን ማስተዋል አለብን እንዴ። ከአጠገቤ ያለ ምንድነው እየሰራ ያለው? እንዴት ነው አካሄዱ? እንዴት ነው አነጋጋሩ? እንዴት ነው አባላሉ ብለህ እኮ ማሰብ አለብህ። ግዴታ እኮ ነው ቤተሰብ። እንደ አድናን ያለ ያናደደን ሰው ግን የለም። በጣም ለሆና በጣም ደክሟታል። ስትብል ስትናገር ስታሳይ በቃ አልገባ ብሏታል ማለት ነው። በጣም አድናን ማለት ነው ከሚራ ራሱ መረዳት ይችል ነበረ። አንዴ ወደዛ ስትል አንዴ ስትጮህበት እንዴ ባሪያዋ እኮ ራሱ ከደቂቃ ወደ ደቂቃ ነው የሚቀያየረው። በጣም ነው የሚከብደው ቤተሰብ። አሁን ሮቤል የሚባለው ልጅ ማለት ነው ለአድናን እየጀነጀነው ነው። ሚራ ሁሉም ነገር እናገራለሁ ብላ ለሆና ወደ ክላሷ ስለገባች ሳትቀድመኝ ልቅደማት ብሎ ማለት ነው። እኔው እኮ ሚራ በጣም ነው የምትጠላኝ፣ ከቤት እንድወጣ ትፈልጋለች። ወንድሜ ነምን በአላቃቀሰበት ማለት ነው። ሲያስጠላ ምንድነው? በጣም ባለጌ በጣም ጨካኝ ነው። እኔ ግን የገረመኝ እሱ አይደለም የአድናን ነው ያናደደኝ። የገረመኝ ማለት እንዴት አይነቃም? ሚስቱ ከወንድሙ ስትባልግ ወንድሙ ቆሞ እየሄደ
ምንም ነገር የሚያውቀው ነገር የለም። ሁሉም ደግሞ አፈረጠው። ሮቤል ደግሞ የእርግዝና ወረቀት ልታመጣ ሳትሆን ከሉሃና ክላስ እንዳለች ነገረው። አድናን ደግሞ ተነስተ ሄደ። እዛ ነው ያገኛት። ቢያገኛት አንቆ አንገቷን አንቆ ነው ወደ ክላሱ ያመጣት። ምን ትሰሪያለሽ? በኔ ላይ እየተጫወች ነው? በኔ ላይ እየሸወች ነው? የት አለ ወረቀቱ ምናምን ሲላት፣ እኔ ወረቀቱ ምን ያርግልሃል? እንደዚህ ባሌ ይጠረጥረኛል ብዬ አላሰብኩትም፣ አልያዝኩትም። እኔ ግን ከማረሳት ቀን እቺ ቀን አረሳትም። ለምን ባሌ የጠረጠረኝ አላምንሽም፣ የእርግዝና ወረቀት አምጪ ያለኝ አረሳት ማለት ምን ያርግ? አድናን እኮ በዛ ጭንቅላት ራስ ተዋጣጥሯል። እስካሁን እንኳን ያልነቃ ይገርመኛል። በጣም ነው እኮ የሚያናደው። ሳራ ግን በጣም ነው የምታሳዝነው። ለሱ አልፎ ደግሞ ለሄቷ እኔ ቤተሰብ ፈርቻለሁ። ለሆነ እንዳይገድሏት አንቆ እንዳይገድሏት በጣም ፈርቻለሁ። ይሄ ሮቤል የሚባለው በጣም ጨካኝ፣ በጣም የተረገመ እውነት ለወንድም እንኳን ያራራ እንዴት ለማንም ሰው ይራራል? አራራም። ግን ቤተሰብ ከእንደዚህ ከአስመሳይ ሰው ይጠብቃቸው እላለሁ። እውነት ምላሱ ሞላጫ ሆኖ አስመሳይ ምላሱ ጥሩ እያወራ ግን ውስጡ የተደበቀ እባብ ያለበት ሰው ከዚህ አይነት ሰው ይጠብቃቸው። እውነት ግን እኮ ክፉ ነገር ቀንና ጊዜ አለው እንጂ መቼም ተደብቆ አይቀርም። በጊዜውና በሰዓቱ ይወጣል። ያን ጊዜ ሲወጣ ምን እንደሚሉ እኔ አላቅም። እንዴት ሮቤልስ በወንድሙ ይሄን ያህል ይጨክናል እንዴ? ቢጨክን በወንድም ይጨክናል? አረ በጣም ነው የሚያስጠላው። ይሄን ያህል ምን ቢበድለው ነው እንደዚህ የሚጫወትበት ህይወቱ ውስጥ ሆኖ በትዳሩ? በጣም ነው የሚከብደው። ሉሃና ለሮቤል ስታፋጥጠው ሳራ ያትነች ስትለው የሆነ ነገር አለ ታውቃለህ ብላ ስታፋጥጠው ለሳራ መጥፋት ሚራ ራሷ ተጠያቂ ናት አለ። አያችሁ፣ በዚህም በዛም ሳይቀድም ልቅደማት ነው ነገሩ። መቼም ሚራ ናት ካለ የሱ ምስጢር ይደበቃል ማለት አይደለም። ግድ ነው ይወጣል። የሳራ መጥፋት ግድ ነው አንድ ቀን ይወጣል። ሁለታቸው ቢጋለጣሉ ብዬ አስባለሁ ማለት ነው። እንዴ ይሄን ያህል በሰው ህይወት ትቀልዳላችሁ? ግድ ነው መውጣት አለበት ይሄ ነገር ማለት ነው። ቤተሰብ ሉሃና ብዙ ነገር ሮቤል ክላስ በጣም ጫማዋ አግኝታለች፣ ሴም ካርድ አግኝታለች፣ ብዙ ነገር አግኝታለች። ለምንድነው ይሄ አንተ ክላስ የተቀመጠው ብትሮራሱ ሊነግራት ፈቃደኛ አይደለም? የሚገርም እኮ ነው። መቼም ወራ አያጣም። በጣም ነው የሚገርመው። ይሄ ምስጢር ደግሞ እንደሚወጣ ተስፋ አደርጋለሁ። እውነት ሉሃና ክፍል 12 ይሄን ይመስል ነበር። በቀጣይ ደግሞ በአሪፍ ይሄ ምስጢር ወጥቶ ይሄ ምስጢር ተጋልጦ እንደምንገናኝ ተስፋ አደርጋለሁ ማለት ነው።
እስከዛ ግን ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ ማለት ነው። ሰላም ለእናንተ ይሁን። ባይ ባይ።